ኮሚሽኑ የሀገራዊ ምክክር ጉባኤዎችን ለሃይማኖት ተቋምና ለሲቪክ ማህበራት አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቧል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከሃይማኖት ተቋማትና ሲቪክ ማህበራት ጋር የማረጋገጥ ስራ መስራታችን የምክክሩ ተአማኝነትን ያሳድጋል ብለዋል። ኮሚሽኑ የአጀንዳ የመቅረጽ የማደራጀትና የማጠናከር ምዕራፍ ላይ መሆኑን ጠቅሰው ለቀጣይ ለሀገራዊ የምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከባለድርሻ አካላት ጋር የማረጋገጫ ስራ እየሰራ እንደሚገኝ አመላክተዋል። ኮሚሽኑ እየሰራ ያለውንና የቀረጻውን አጀንዳ ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቦ ግብአት እየሰበሰበ ይገኛል። የሲቪል ማህበረሰብ ድርጅቶች ምክትል ፕሬዝዳንት አህመድ ሁሴን በበኩላቸው የአጀንዳ ማረጋገጫ ስራ ለቀጣይ ውይይቶች መሰረት የሚጥል ወሳኝ እርምጃ ነው ብለዋል። እውነትን የመግለጽና ብሔራዊ ጥቅምን ማስገንዘብ የመገናኛ ብዙሃን ኃላፊነት ነው። እውነትን የመግለጽና ብሔራዊ ጥቅምን ማስገንዘብ የመገናኛ ብዙሃን ኃላፊነት መሆኑን የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ገለጸ። የመገናኛ ብዙሃን የዲሞክራሲ ስርዓት ግንባታ አስቻይ መሰረተ ልማት መሆናቸውን መንግስት ኮሚኒኬሽን በሰጠው መግለጫ ያስታወቀ ሲሆን መገናኛ ብዙሃን በሚዛናዊነት እና ገለልተኛነት የማገልገል ኃላፊነት ያለባቸው የዲሞክራሲ ተቋማት መሆናቸውን አስታውቋል። መገናኛ ብዙሃን ገለልተኝነታቸው ህጋዊ አሰራርን መጠበቅ፣ ለአንድ ቡድን ወይም አካል የተለየ ውግንና አለማሳየት፣ ከእውነት ጋር መቆም ይገባል ተብሏል። የመገናኛ ብዙሃን እውነትን የመግለጽና ብሔራዊ ጥቅምን የማስገንዘብ ኃላፊነት ያለባቸው ተቋም ሲሆኑ ከኢትዮጵያ ብሔራዊ ጥቅሞች አንዱ መሰረት ምርጫ በመሆኑ ምርጫ የዲሞክራሲ ስርዓት የሚገነባበት፣ ሰላማዊ የስልጣን ሽግግር የሚደረግበት፣ የመንግስትና የህዝብ በፍቃድ ላይ የተመሰረተ ግንኙነት ጥልቅ መሰረት የሚይዝበት በመሆኑ መገናኛ ብዙሃን ይህንኑ ታሳቢ አድርገው መስራት እንደሚጠበቅባቸው አስገንዝበዋል። የወራቤ ኃይል ማከፋፈያ ጣቢያ ተመርቆ አገልግሎት መስጠት ጀመረ። በ132/33 ኪሎ ቮልት አቅም የተገነባው የወራቤ የኃይል ማከፋፈያ ጣቢያ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ከሚል በተገኙበት በይፋ ተመርቆ አገልግሎት መስጠት ጀምሯል። የዚህ ኃይል ማከፋፈያ ጣቢያ መገንባት አጎራባች አካባቢዎች ለዓመታት የነበረውን የኃይል እጥረት የመቆራረጥ ችግር በዘላቂነት ለመቅረፍ ከፍተኛ አስተዋጽኦ ይኖረዋል ተብሏል። የማከፋፈያ ጣቢያውን ወደ ስራ መግባቱ በአካባቢው አስተማማኝ የኤሌክትሪክ አቅርቦት እንዲኖር ከማድረጉም በላይ የተቀላጠፈ ማህበራዊና ኢኮኖሚያዊ እንቅስቃሴ እንዲፈጠርና ኢንቨስትመንት ለመሳብ ከፍ ያለ እገዛ እንደሚያበረክት ተገልጿል። በተለይም አነስተኛና ከፍተኛ ማኒፋክቸሪንግ ኢንዱስትሪዎችን ወደ ስራ ለማስገባት ለሚደረገው ጥረት ትልቅ ምሰሶ እንደሚሆን ታምኖበታል።